ቤተሰቦቼ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ነፍስ ይማር እያላችሁ ለአባታችን ሁላችሁም ጸሎት እንድታደርጉ ይፈጸማል። ሁላችሁም ከጎናችን እንድትሆኑ እንጠይቃለን። በኑር መስጊድ ምንሰግድ ይሆናል። ከዛ ውጭ የመቃብር ስፍራቸውን በተመለከተ ቀደም ሲል በኑዛዜያቸው መሰረት ወይም ወሲያ ያላቸው ሲሆን በወሲያቸው መሰረት በራሳቸው ሐሪማ በመስጊዳቸው ከመስጊዳቸው ጎን ባለ የመቃብር መካነ መቃብር ቦታ ላይ እንዲሆንላቸው ባስቀመጡ መሰረት በዚሁ መሰረት ኑዛዜያቸውን እናስፈጽም ይሆናል። ወሲያቸውን እናስፈጽማለን። ይህ ነገር በከተማ ባይለመድም በገጠር መሻይኾች ያለ የነበረ ወደፊትም የሚኖር ነው። በዛ የሚቀየር ነገር ስላልሆነ እንደሱ ይህንኑ በማስመልከት ሙፍቲ ቀደም ሲል በህይወት እያሉ መካነ መቃብራቸውን ቦታቸውን መርጠው እዚህ ቦታ ነው የምትቀበረው ብሎ ይህንንም ለከተማው መስተዳደር አሳውቀው የከተማ መስተዳደር ከከንቲባ ጀምሮ አውቀውት የፕላን ኮሚሽን በዚሁ መሰረት ቅይጥ የነበረውን ይዞታ ከይዞታቸው ካሬ ላይ 1000 የሚሆነውን ከቅይጥ አገልግሎት ወደ መካነ መቃብር ቀይሮላቸው መካነ መቃብር ያላቸው ስለሆነ በዚሁ የግል መካነ መቃብር በክብር የሚያርፍ ይሆናል። ይህንኑ ፕሮግራም እንዲያሳልጡና ይህንን ፕሮግራም ደግሞ በጥሩ ሁኔታ እንዲያስፈጽሙልን ከቤተሰቡ ጋር በመመካከል 7 አብይ ኮሚቴዎች አቋቁመናል። እነዚህ ኮሚቴዎች ይህንን ፕሮግራም የሚያሳልጡልን ይሆናል። ስለዚህ አላህ ይርዳን። ሁላችሁም ከጎናችሁ እንድትቆሙ እንጠይቃለን። ሀዘኑ ሀዘናችን ነው፣ የእናንተም ሀዘን ነው። ስለዚህ ሁሉም ሰው ላዘነው መጽናናትን ይስጠው፣ ለእኛም ሰው ይስጠን። ከዚህ በመቀጠል በመጨረሻ ላይ የምንፈልገው የሙፍቲ ስራ አልተቋረጠም። ብዙ ዓላማ ነበራቸው። ለዚህ ልጆቻቸው የምናስቀጥል መሆኑን መስጊዳቸውን የምንሰራት ስራቸውን የምንቀጥል መሆኑ ሐሪማቸው ኢላዩ ሚዲን እንደሚቀጥል ታደርገባላቸዋለን። ስለ ወሲያ ቀብራቸውን በተመለከተ እንደሚታወቀው አንደኛ ለሸሪዓ መሰረት ንዛዜ ያላቸው ወሲያ ያላቸው እሱም ደግሞ በተግባሩ ተረጋግጦላቸው ቦታቸው ላይ 1000 ካሬ የቀብር ቦታ ተፈቅዶላቸዋል። ይሄ ህጋዊ የሆነ መሰረት የያዘ ነው። እንደ ሸሪዓ ሲታይ ደግሞ እዚህ ቦታ ላይ ነው ቀብሬ ብለው እሳቸው ታሉ በሀያት ያስቀመጡት ንዛዜ ነው። ሸሪዓ የሚቀበለው ነው። ይህንን ሸሪዓ የሚያስከብረው ስለሆነ ከዛም አንጻራዊ ደግሞ በዶክሜንት የተረጋገጠ ያ ቦታ የተፈቀደላቸው ማስረጃ ያለው ካርታም የተዘጋጀለት ያ ቦታ 1000 ካሬው ላይ የቀብር ስነ ስርዓት የእሳቸው ይፈጸማል። የቤተሰብ ቀጣይ የሚሆንበት መንገድ እንዳለ ነው የምናገርና ንጽህና ሀቅ የሆነ ቀብራቸው እዛ ላይ ነው የሚፈጸመው ማለት ነው። አባታችን ሀጅ እንግዲህ በዛሬው ዕለት የቀብር ስነ ስርዓታቸው በንዛዜያቸው መሰረት ይፈጸማል በትልቁ መስጂድ። ነፍስ ይማር፣ ነፍሳቸውን በገነት ያኑረው ፈጣሪ ያላችሁ ሁላችሁም ዱዓ ያድርጉላቸው። አባታችን የሰላም አባት፣ የፍቅር አባት እንግዲህ እግዚአብሔር የወደደውን ነገር አደረገ። ለሁሉም መጽናናትን ያድልልን። እንደተናገሩት ኡስታዞች እንግዲህ እሳቸው በንዛዜያቸው መሰረት ነው ቀብር ስነ ስርዓታቸው የሚደረገው ተብሏል። ሁላችሁም እንደሰማችሁት ማለት ነው። ትልቅ አባት ማጣት በጣም ያሳዝናል። ስለእውነት ስለሳቸው ሁሉም ሰው በጣም አንብቷል። እዚህ ጋር የእስልምና እምነት ተከታዮች ብቻ ሳይሆኑ ሞላው የኢትዮጵያ ሕዝብ ነው ያዘነ ማለት ነው። ድፍን ኢትዮጵያዊ የሆነ እሳቸውን የሚያውቅ ሰው ያላዘነ ያላለቀሰ የለም። እንግዲህ የቀብር ስነ ስርዓታቸው ዛሬ 10 ሰዓት ላይ ይፈጸማል። ሁላችሁም በመስጊዱ እንግዲህ ሙስሊሞችም እየሰገዳችሁ ኦርቶዶክሶችም ጸሎት አድርጋችሁ አባታችንን ሸኟቸው እንላለን። ነፍስ ይማር፣ ነፍሳቸውን በገነት ያኑረው። የእውነት ሁላችንም አሞናል። እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድም እንደዚሁ የሀዘን መግለጫ አውጥተዋሉ ማለት ነው። ከባድ ነው የእውነት። በፊትም የኑዛዜ ቃል ኪዳን ሰነዳቸውን ለመላው ኢትዮጵያውያን እንዲደርስላቸው ተናግረው ሙተዋል። በተለይ ሙስሊምና ክርስቲያኑ ኢትዮጵያ ውስጥ እንዴት መኖር እንዳለበት ሰው ስለሚገሉና ሰው ስለሚያግቱ ሰዎች፣ ስለታጠቁ ኃይሎች አጠቃላይ እጅግ በጣም ልብን የሚነካ ንግግር አስተላልፈዋል። እንዲሁም ስለ ፖለቲከኞች ስለሚፈጥሩት ችግር፣ ወደፊት ኢትዮጵያ ምን መሆን እንዳለባት ህዝቡ ሊያውቀው ሊሰማው የሚገባው እጅግ አስተማሪም ብቻ ሳይሆን ለኢትዮጵያ ጠቃሚ የሆነ መልእክት አስተላልፈዋል። እንዲሁም የእሳቸው ዜና እረፍት በአጠቃላይ በመላው አረብ በዜና እየተላለፈ ነው። የተወሰኑትን አቅርበንላችኋል። አብራችሁን ቆዩ። البارز عن عمر 88 عاما تاركا إرثا من الوئام بين الأديان نجمة
بقلم طاقم الجزيرة في أديس أبا 20 من أكتوبر لسنة 2025. أديس أبا الجزيرة. توفي الحج المفتي عمر إدريس الزعيم السابق للجالية المسلمة في إثيوبيا ورمز للسلام والتسامح يوم الاثنين عن عمر ناهز 88 عاما. በጣም ያሳዝናል። እንግዲህ ሁሉም በአለም ላይ ያው በአረበኛም በተለያየ ሃይማኖት ቋንቋ እየተነገረ ይገኛል። በአረበኛ በእንግሊዘኛ እንግዲህ በዜና በአለም ሁሉ ተነግሯል። አይደለም የራሳቸው ዜጋቸው ያልሆነ ህዝብ በሙሉ ነው አባታችንን የሚወዳቸው የእውነት የፍቅር አባት የእውነት አባት የሰላም አባት ናቸው። እንዲሁም በተናዘዙት መሰረት እንግዲህ ንዛዜያቸውን ሰው መግደል ሰው ማሀገት በሚባለው ነገር ላይ ይሄ ነገር ጥሩ እንዳልሆነ መጥፎ እንደሆነ ኢትዮጵያን ተከባብረን ተዋደን በአንድነት መኖር እንዳለብን የሚል ልብ የሚነካ ልብ የሚሰብር እንግዲህ ንዛዜ አስተላልፈዋል። እንደሰማነው በጣም ያሳዝናል። የእውነት ከቀብር ቦታቸው ጀምሮ እንዲሁም ለኢትዮጵያን እንዴት አብሮ መኖር እንዳለበት መስጂዶች እንዴት እንደሚሰሩ በአጠቃላይ ያስተላለፉት መልእክት ማለት ነው ኢትዮጵያንን የሚጠቅም ነገር አስተላልፈዋል። ለትውልድ ጥሩ ነገር መልካም ነገር አስተላልፈዋል። እንግዲህ ትውልድ የምሰማ ከሆነ ከአባታችን ተማር ሌላ ምንም ስለማይባል ማለት ነው። እንግዲህ እሳቸው እንደሰማችሁት መልእክታቸውን ባስተላለፉት የእውነት ያሳዝናል። መባላት፣ መጣላት፣ ሰው ማገት፣ ሰው መግደል፣ መጋደል እንደሌለብን ኢትዮጵያን እንዴት አብረን መኖር እንዳለብን በተለይ የሙስሊምና የኦርቶዶክስ እምነት ተከታዮችን በሚመለከት ሃይማኖታችንን እንዴት አብረን ተስማምተን በፍቅር መኖር እንዳለብን አባታችን የፍቅር አባት እንግዲህ ፍቅርን ሰብከው ነው በንዛዜያቸውም ወደ ፈጣሪያቸው የሄዱት። እዚህ ራሱ መልካም ነገር አስተላልፈው ነው የሄዱት። የእሳቸው እንግዲህ ጸሎታቸው ዱዓቸው ከፈጣሪ ጋር እሱ ደግሞ ይርዳን እንላለን። ኢትዮጵያ ሀገራችንን ሰላም ያድርግልን። እሳቸውን በተናገሩት መልክ እንግዲህ ህዝቡ እውነት ይህንን ነገር ሰምቶ ቢተገብረው ደስ ይለናል። የእኛ ህዝብ እንግዲህ አይሰማም። እንዳያችሁት ነው እርስ በርስ መባላትን፣ መገዳደልን፣ ልጅ ማገት፣ ሰው ማገት የተለመደ ነው። ለነዚህም በጣም ብዙ መልእክቶችን አስተላልፈዋል። እንግዲህ ጆሮ ያለው ይስማ ከአባታችን፣ ጆሮ የሌለው ምንም አይደረግም አይደል? አይገደድም ሰው። ጆሮ ያለው ደግሞ ይስማ፣ ሰምቶ ይረዳ ማለት ነው። ምንድነው ወዴት ነው እንዴት ነው የሚለው እስኪ ጆሮአችሁን ኩርኩር አድርጉና ስሙ። በዛሬው ዕለት በ10 ሰዓት ላይ የቀብር ስነ ስርዓታቸው ይፈጸማል። አባታችን ነፍስ ይማር፣ ነፍሳቸውን በአጸደ ገነት ያኑርልን። ለሞላ ኢትዮጵያን ዓለም ላይ ላሉ ህዝቦች በሳቸው ሞት ያዘኑ የተከዙ የእውነት ለሁሉም መጽናናትን ያድልልን። ፈጣሪ ሰብሩን ይስጣቸው። አባታችን የዓለም አባት ናቸው ማለት ወይ ሙስሊምን ወይ ደግሞ አንድን ኢትዮጵያዊን ብቻ አይደለም የሚወክሉት ማለት ነው። እሳቸው በዓለም ላይ ያለ ህዝብ ያውቃቸዋል፣ ይወዳቸዋል፣ ያከብራቸዋል። ግርማ ሞገስ ናቸው፣ ፍቅር ናቸው፣ አንደበተ ርቱዕ ናቸው። ከምር በጣም ሁላችንም በጣም አዝነናል። ነፍሳቸውን በአጸደ ገነት ያኑርልን ፈጣሪ የጀነት ያድርጋቸው። ሁላችሁም በጸሎት በዱዓ አስቧቸው፣ የሰማይ ቤታቸው ይመር። እኔ ከሁሉም በላይ ደግሞ እውነት ተናዘው የተናዘዙት ንዛዜ ለኢትዮጵያን ያስተላለፉት ንዛዜ በጣም ነው ልብ የሚሰብረው ማለት ነው። ያለውን ሁኔታ ስለሚያውቁ እቺን ነገር ተናዘው መሞታቸው ያሳዝናል በጣም። ምናክል እንደሚያስቡን አያችሁ። እግዚአብሔር ደግሞ ያስባቸው ነው ምለው።